ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ ይዤላችሁ የመጣሁት ፊደላትን አገጣጥሞ ቃል መመስረት ነው። ፊደላትን እንዴት አድርገን አገጣጥመን ቃል እንመሰርታለን የሚለውን የምናይ ይሆናል። በመጀመሪያ ግን ቪዲዮን ላይክ፣ ሼር እና ሰብስክራይብ አድርጋችሁ ጀምሩ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ። ከዚህ ላይ ምን ይላል? ፊደላትን አገጣጥሞ ቃል መመስረት። ፊደላትን አገጣጥሞ ቃል መመስረት። እዚህ ላይ የተለያዩ ፊደላት አሉ። እነዚህ ፊደላትን አገጣጥመን ትርጉም ያለው ቃል እንመሰርታለን ማለት ነው። አብረን አሁን እያነበብንን ቃል እንመሰርት። ኦኬ። እቺ የመጀመሪያዋ ፊደል ሀ ሀሌታዋ ነች። ሀ ትባላለች። የመጀመሪያዋ ፊደል ናት። እሷን ወሰድነን። ከዚህ ደግሞ ከበቤተሰብ ስድስተኛ ፊደል ብ ነች። ብን ወሰድነን። አሁንም በተመሳሳይ ከተቤተሰብ ስድስተኛ ፊደል ነች። ትን ወሰድነን። እነዚህን ሶስት የተለያዩ ፊደላት ወሰድን እና ከአንድ ላይ አጣምረን በመጻፍ ምን የሚል ቃል መሰረት ነው ማለት ነው? ሀብት ሀብት የሚል ቃል መሰረትን። ኦኬ። ቀጣዩን ደግሞ ከዚህ ላይ ስናይ ተ ከተቤተሰብ የመጀመሪያዋ ፊደል ተ ነች። እዚህ ደግሞ የመጀመሪያ ፊደል ናቸው። ከረቤተሰብ ረ፣ እንዲሁም በተመሳሳይ ተን ወሰድነን። ይኸው ተ ረ እዛ ደግሞ ተወሰድነን። በአንድ ላይ እነዚህን አገጣጥመን ሶስቱን ፊደላት በአንድ ላይ አገጣጥመን ስንጽፋቸው ተረተ የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ምን ይላል እዚህ ላይ? ተረተ ተረተ የሚል ትርጉም ያለው ቃል ይሰጡናል። ኦኬ። ቀጣይ ደግሞ የምናገኘው እነዚህን እናገኛለን። እነዚህን ፊደላት እናገኛለን ማለት ነው። ችኘቱ ከጨ ቤተሰብ ስድስተኛ ፊደል ነች። ጪ። እቺ ደግሞ ከመ ቤተሰብ አራተኛ ፊደል ማ ነች። እንዲሁም በተመሳሳይ እችኛቱ ደግሞ ከቀ ቤተሰብ ሶስተኛ ፊደሏ ቂ። ይኸው እቺ አምስተኛ ፊደል ከጨ ቤተሰብ፣ እቺ ደግሞ ከመ ቤተሰብ አራተኛ ፊደል ነች። እቺ ደግሞ ከቀ ቤተሰብ ሶስተኛ ፊደል ናት። እነዚህን ሶስት ፊደላት በአንድ ላይ አገጣጥመን ምን የሚል ቃል እንመሰርታለን ማለት ነው? ጭማቂ የሚል ትርጉም ያለው ቃል መመስረት እንችላለን ማለት ነው። እነዚህን ሶስት ፊደላት አገጣጥመን ጭማቂ የሚል ቃል መመስረት እንችላለን። ኦኬ። አሁን ደግሞ ከዚህ ላይ ከበቤተሰብ ይችን የመጀመሪያዋን በን ወሰድነን። በን የመጀመሪያዋን ወሰድነን። ከገቤተሰብ ደግሞ አራተኛዋን ጋን ወሰድነን። ከዛ ከረቤተሰብ አሁንም አራተኛዋን ራን ወሰድነን። ይኸው ይችን በን ወሰድነን። ጋን ፊደላት በአንድ ላይ አረግነንና ከበቤተሰብ ከገቤተሰብ እና ከረቤተሰብ ያሉትን የመጀመሪያ ፊደል አራተኛና አራተኛ ፊደሎችን በአንድ ላይ አረግንና ምን ቃል መመስረት ቻለን ማለት ነው? በጋራ በጋራ የሚል ቃል መመስረት ቻለን። ኦኬ። ቀጣይ ደግሞ ከዚህ ላይ ምን አለ? ከፈ ቤተሰብ ፈን ወሰነን። የመጀመሪያዋን ፈን ወሰነን። እቺ አሁንም በተመሳሳይ ከጠ ቤተሰብ ጠ፣ እችም ከነ ቤተሰብ ነ የመጀመሪያ ፊደሎችን ወሰነን። እነዚህን ሶስት የተለያዩ ፊደላት ወሰንና ትርጉም ያለው ቃል በአንድ ላይ አድርገን ስንጽፋቸው ትርጉም ያለው ቃል ይሰጡናል ማለት ነው። ምን የሚል ትርጉም ያለው ቃል ይሰጡናል ማለት ነው? ከዚህ ላይ ፈጠነ ፈጠነ የሚል ትርጉም ያለው ቃል ይሰጡናል። ቀጣይ ደግሞ ከዚህ ላይ እናገኛለን ከጨ ቤተሰብ አሁንም እንደዚሁ በተመሳሳይ የመጀመሪያዋ ጨ ነች። እችም ከለ ቤተሰብ የመጀመሪያዋ ለ ነች። እቺ ደግሞ ከመ ቤተሰብ አራተኛዋ ማ። ይኸው ጨን ወሰነን፣ ለን ወሰነን፣ ማን ወሰነን። እነዚህን የተለያዩ ፊደላት በአንድ ላይ ያደረግነንና ትርጉም ያለው ቃል መመስረት ቻለን ማለት ነው። ቃል ማለት ትርጉም ያለው ነገር ስለሆነ ማለት ነው። ስለዚህ እነዚህን የተለያዩ ፊደሎች ወስደን ምን የሚል ቃል መሰረት ነው ማለት ነው? ጨለማ ጨለማ የሚል ቃል መመስረት ቻልን። ኦኬ። ቀጣይ ደግሞ ከዚህ ላይ ማን አለ? ከደ ቤተሰብ የመጀመሪያው ነኝ። በተመሳሳይ ደ ሁሎችም የመጀመሪያ ፊደሎች ናቸው። እዚህ ደግሞ ማን ወሰድነን? ወ። እዚህ ማን ወሰድነን? ለ የመጀመሪያ ፊደሎች ናቸው። ደን ወሰድነን፣ ወን ወሰድነን፣ ለን ወሰድነን። እነዚህን የተለያዩ ፊደሎችን በአንድ ላይ በማድረግ ወይም በአንድ ላይ አጣምረን በመጻፍ ምን የሚል ቃል መሰረት ማለት ነው? ደወለ ደወለ የሚል ቃል መመስረት ቻለን ማለት ነው። ኦኬ። ቀጣይ ደግሞ ከዚህ ላይ ማን እናገኛለን? ተ ከተቤተሰብ የመጀመሪያዋ ፊደል ተ ነች። ይችም ከረቤተሰብ የመጀመሪያዋ ፊደል ረ ነች። ይቺ ደግሞ ስድስተኛ የተ ቤተሰብ ነች። ስድስተኛ የተ ቤተሰብ ት ትባላለች ማለት ነው። ይኸው ተን ወሰድነን፣ ረን ወሰድነን፣ ትን ወሰድነን። የተለያዩ ፊደሎች ናቸው እነዚህ። ይኸው እቺ የመጀመሪያ ፊደል ናት። እቺም የመጀመሪያ ፊደል፣ እቺ የተ ቤተሰብ፣ እቺ የረ ቤተሰብ፣ እቺም የተ ቤተሰብ ናት። እነዚህን በአንድ ላይ በጋራ በማድረግ ምን ሚል ያለው ትርጉም ምን ሚል ቃል መሰረት ነው ማለት ነው? ተረት ተረት የሚል ትርጉም ያለው ቃል መመስረት ቻለን ማለት ነው።
ኦኬ ቀጣይ ደግሞ ማንን እናገኛለን? ይህንን እናገኛለን። በቤተሰብ የመጀመሪያውን ፊደል በን አገኘን። ይህ ደግሞ በተመሳሳይ ከቀ ቤተሰብ መጨረሻው ፊደል ነው። ቆን አገኘን። ይቺ ደግሞ በተመሳሳይ ከለቤተሰብ መጨረሻ ፊደል ነች። ሎን አገኘን። ይኸው በን ወሰድነን፣ ቆን ወሰድነን፣ ሎን ወሰድነን። እነዚህን የተለያዩ ፊደሎች በአንድ ላይ ጥምረት ሲፈጥሩ ወይም እነዚህን በአንድ ላይ አድርገን ስንጽፋቸው ምን የሚል ትርጉም ያለው ቃል መሰረቱልን ማለት ነው? በቆሎ በቆሎ የሚል ትርጉም ያለው ቃል መመስረት ቻልን ማለት ነው። እነዚህን የተለያዩ ፊደላት በመጠቀም በቆሎ የሚል ቃል መመስረት ቻልን። ኦኬ ቀጣይ ደግሞ ከዚህ ላይ ማን እናገኛለን ማለት ነው? እቺ ከሰ ቤተሰብ ሰን አገኘን። የመጀመሪያዋን ሰን ወሰድነን። እቺ ደግሞ በተመሳሳይ ከለ ቤተሰብ አራተኛዋን ላን አገኘን። እቺን ደግሞ ከጠ ቤተሰብ አራተኛዋን ጣን። ይኸው እዚህ ላይ ሰን ወሰነን፣ ከዚህ ላይ ላን ወሰነን፣ እዚህ ላይ ጣ። እነዚህን ሶስት የተለያዩ ፊደላት ወሰነንና ይኸው እነዚህን በአንድ ላይ አጣምረት እንጽፋቸው ምን ያለው ትርጉም ያለው ቃል ሰጡናል ማለት ነው? ሰላጣ። አያቸዋ። ይኸው ሰን ወሰነን፣ ላን ወሰነን፣ ጣን ወሰነን። እነዚህን በአንድ ላይ አጠራቅመን ወይም በአንድ ላይ ስንጽፋቸው በአንድ ላይ አድርገን ስንጽፋቸው ትርጉም ያለው ቃል ይሰጡናል ማለት ነው። ምን ያለ ትርጉም ያለ ቃል? ሰላጣ የሚል ትርጉም ያለው ቃል ይሰጡናል። ኦኬ ቀጣይ ደግሞ ማን እናገኛለን ከዚህ ላይ? በተመሳሳይ ይሄ ከቀ ቤተሰቦች የመጨረሻው ፊደል ነው። ቆ። ይህ ደግሞ ከሰ ቤተሰቦች ስድስተኛው ፊደል ስ። ይህ ደግሞ ከጠ ቤተሰብ አራተኛው ፊደል ጣ። ይኸው ቆን ወሰንን፣ ስን ወሰንን፣ ጣን ወሰንን። እነዚህን የተለያዩ ፊደሎች በአንድ ላይ ጥምረት ሲፈጥሩ ወይም በአንድ ላይ አድርገን ስንጽፋቸው ቆስጣ ቆስጣ የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ቆስጣ የሚል ትርጉም ያለው ቃል ይሰጡናል። ኦኬ ቀጣይ ደግሞ ከዚህ ላይ ማን እናገኛለን? ከመ ቤተሰብ አራተኛው ፊደል ማን እናገኛለን? ይህም በተመሳሳይ ከነ ቤተሰብ ስድስተኛውን ፊደል እናገኛለን ማለት ነው። ይህ ደግሞ ከገ ቤተሰብ የመጨረሻውን ፊደል ጎ። ይህ አራተኛ ፊደል፣ ስድስተኛ ፊደል፣ ሰባተኛ ፊደል ማለት ነው። ስለዚህ እነዚህን በአንድ ላይ በማድረግ ይሄ ከመ ቤተሰብ አራተኛ ፊደል ነው። ይህ ደግሞ ከነ ቤተሰብ ስድስተኛ ፊደል ነው። ይህ ደግሞ ከገ ቤተሰብ የመጨረሻ ፊደል ነው ማለት ነው። እነዚህን በአንድ ላይ ያደረግንና ትርጉም ያለው ቃል መመስረት ቻልን ማለት ምን የሚል ቃል? ማንጎ ማንጎ የሚል ትርጉም ያለው ቃል መመስረት ቻልን። ኦኬ ቀጣይ ደግሞ ማን እናገኛለን ከዚህ ላይ? ከሰ ቤተሰብ የመጀመሪያዋን ሰን አገኘን። ከመ ቤተሰብ ደግሞ አራተኛዋን ማን አገኘን። ይቺ ደግሞ ከቸ ቤተሰብ ስድስተኛዋን ችን አገኘን። ይኸው እነዚህን የተለያዩ ፊደላት በአንድ ላይ አድርገን ስንጽፋቸው ወይም ጥምረት ሲፈጥሩ እነዚህ ምን የሚል ቃል ሊመሰርቱልን ማለት ነው? ሰማች ሰማች የሚል ቃል ይመሰርቱልናል ማለት ነው። ይኸው ሰን ወሰነን፣ ማን ወሰነን፣ ዛች እነዚህን ሶስቱን ፊደላት በአንድ ላይ አጣምረን ስንጽፋቸው ሰማች ሰማች የሚል ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ከከ ቤተሰብ በክ ስድስተኛዋ አለች። ከከ ቤተሰብ ነች ይቺ። ይቺ ደግሞ ከተ ቤተሰብ ስድስተኛዋ በተመሳሳይ ት። ይቺ ደግሞ ከፈ ቤተሰብ የመጨረሻዋ ፎ ናት። ይኸው ይቺ ከከ ቤተሰብ ስድስተኛዋ ናት። ይቺ ደግሞ ከተ ቤተሰብ ስድስተኛዋ። ይቺ ደግሞ ከፈ ቤተሰብ የመጨረሻዋ። ይኸው ስድስተኛ የመጨረሻ ፊደል ክ ት ፎ። ይኸው እነዚህን የተለያዩ ፊደላት ወሰንንና ምን የሚል ቃል መሰረት ማለት ነው? ክትፎ ክትፎ የሚል ቃል መመስረት እንችላለን ማለት ነው። ክትፎ የሚል ቃል መመስረት እንችላለን። ቀጣይ ደግሞ ከዚህ ላይ እንዲሁም በተመሳሳይ ከገ ቤተሰብ የመጨረሻ ፊደል ነው። ጎ። ይህን ወሰነን። ይህ ደግሞ ከመ ቤተሰብ የመጀመሪያው መ ነው፣ የመጀመሪያ ፊደል ነው። ይህ ደግሞ ከነ ቤተሰብ ስድስተኛ ፊደል ን። ያው ጎን ወሰነን፣ መን ወሰነን፣ ንን ወሰነን የተለያዩ ፊደሎች ናቸው። እነዚህን ፊደሎች በአንድ ላይ አድርገን ስንጽፋቸው ምን ያለው ትርጉም ቃል ይሰጡናል ማለት ነው? ጎመን ጎመን የሚል ትርጉም ያለው ቃል መስጠት ይችላሉ ማለት ነው። ቀጣይ ደግሞ ምን ቃል አለ? ይሄ ምን ሚል ፊደል አለ ማለት ነው? ይሄ ከአ ቤት የመጀመሪያው አ ነው። ይሄ አ ወሰነን። ይሄ ደግሞ ከሰ ቤት አራተኛው ሳ ወሰነን። ይሄ ደግሞ ከየቤት የመጀመሪያው የን ወሰነን። ይኸው እነዚህን ሶስት የተለያዩ ፊደላት በአንድ ላይ አጣምረን እንጽፋቸው አሳዬ አሳዬ የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ቀጣይ ደግሞ ማን እናገኛለን? ከዚህ ከፈ ቤተሰብ አራተኛው ነው ፓ። ይህም በተመሳሳይ ከፈ ቤተሰብ አራተኛ ነው ፓ። ይኸው ፓ ነው። ይህ ደግሞ ከየ ቤተሰብ አራተኛው ያ። ይኸው ፓ ያ። እነዚህ
ሶስቱን የተለያዩ ፊደላት ወሰንና ምን ቃል መሰረት ማን ነው? ፓፓያ። ስለዚህ የተለያዩ ፊደላት ስርዓት ባለው መንገድ ሲደረደሩ ምን ይሰጡናል ማለት ነው? ቃላትን ይሰጡናል ማለት ነው። ኦኬ አሁንም ከዚህ ላይ ደግሞ ማን እናገኛለን ማለት ነው? ከአ ቤተሰብ የመጀመሪያው ፊደል አ ነው። ይህ ሁለት የመጀመሪያ ፊደሎች ናቸው። ይህ ዘ ነው። ከዘ ቤት የመጀመሪያው ማለት ነው። ይህም በተመሳሳይ ዘ ነው። አን ወሰነ፣ ዘን ወሰነ፣ ዘን ወሰነ። እነዚህን የተለያዩ ፊደላት ስርዓት ባለው መልኩ ስንደረድራቸው እነዚህን ሶስቱን የተለያዩ ፊደላት ስርዓት ባለው መልኩ ስንደረድራቸው ምን የሚል ቃል ይሰጡናል ማለት ነው? ትርጉም ያለው ቃል አዘዘ። አዘዘ የሚል ትርጉም ያለው ቃል ይሰጡናል ማለት ነው። የተለያዩ ፊደላት ናቸው። ነገር ግን እነዚህን ስርዓት ባለው መልኩ ነው የምንደረድራቸው። ስርዓት ባለው መልኩ ደርድረን ስናስቀምጣቸው ወይም ጥምረት ሲፈጥሩ ምን የሚል ቃል ትርጉም ያለው ቃል ይሰጡናል ማለት ነው? አዘዘ። አዘዘ የሚል ትርጉም ያለው ቃል ይሰጡናል። ኦኬ ቀጣይ ደግሞ ማን እናገኛለን? እዚህ ከሰ ቤተሰብ የመጀመሪያ ነው ሰ። እነዚህ ሁሎችም የመጀመሪያ ፊደሎች ናቸው። ከገ ቤተሰብ የመጀመሪያ ነው ገ። ይህ ደግሞ ከደ ቤተሰብ የመጀመሪያ ደ። እነዚህን የተለያዩ ሶስት ፊደላት ጻፍነን በአንድ ላይ አድርገን ጥምረት ሲፈጥሩ ወይም ስርዓት ባለው መልኩ ስንደረድራቸው እነዚህ ሰገደ። ሰገደ የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ይኸው ተመልከቱ። ሰ የመጀመሪያዋ ከሰ ቤተሰብ፣ ገ ከገ ቤተሰብ የመጀመሪያዋ፣ ደ ከደ ቤተሰብ የመጀመሪያዋ። እነዚህን የተለያዩ ፊደላት ስርዓት ባለው መልኩ ስንደረድራቸው ሰገደ የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ዛሬ ይዤላችሁ የመጣሁት ቪዲዮ ይህ ይመስል ነበር። ቀጣይ ደግሞ በሌሎች ቪዲዮዎች እስከምንገናኝ ቸር እንሰንብት።